የት እንዳለሽ አወቅሽ? ትሰሚኛለሽ? ልጄን የት እንዳደረግሻት ንገሪኝ፣ አለበለዚያ እኔን አያድርገኝ። እባካችሁ አትሰሙኝም እንዴ? እኔ ጋር አይደለችም። ኧረ እባክሽ አይደል? አሁንስ ትናገሪያለሽ አትናገሪም? ወይስ ከዚህ ከፋ ነገር ትፈልጊያለሽ? እባካችሁ ተውኝ፣ በቃ እሞትባችኋለሁ እኮ። ቆይ እህት የለሽም አንቺ? አንተስ ቆይ ወንድም የለህም? እባካችሁ ስለፈጠራችሁ ተውኝ። አይታያችሁም እንዴ? እየሞትኩኝ እኮ ነው። ደግሞ ቤተሰቦቼ ካገኙችሁ አይለቋችሁም፣ ሁላችሁንም ይገሏችኋል። ኧረ ስንቴ ልገሉን? ከልጅ በላይ ሞታለህ። አሁን መቀባጠሩን ታይና ልጄ የት እንዳለች ተናገሪ። አትናገሪም? አታምኝም እንዴ? እውነቴን ነው። እኔ ጋር አይደለችም ልጆቹ። እና የት ናት? ቆይ እኔ በምን አውቃለሁ? ነው እንዴ? ወይኔ መድኃኒት አላወቅሽኝም ማለት ነው። በል ስሩኝ ነው አልቀልኝ። አውልቅልኝ እንጂ ምን እንደምጠብቀው። አይ እሺ በቃ እሺ፣ እሺ እነግራችኋለሁ። በቃ እናገራለሁ። እሺ በቃ ያለችበትን እናገራለሁ። ትንሽ በቃ እሺ፣ እነግርሻለሁ እኮ ቶሎ በይ። እሺ ንገሪኝ። እሺ ምን ሆነሽ ነው? ረቦሽ ነው? ኧረ በእናትሽ አንቺ ተፋችኝ እንዴ? ምታጠሹን አጥተሽ ነው እንዴ? ዝም በይ። እዚህ ባንቺ የተነሳ ነው ነፃነቴን አጥቼ ቁጭ ያልኩት። እና ልግዛልሽ አይጄ ወረኝ። የምታጠሺው አብረን ብንወጣ ልገዛልሽ ነበር። ብር አለሽ እንዴ? ካለሽ አምጪ በእናትሽ፣ ውልፎኛል። እኔማ ያለኝም ከአባቴ ተቀብዬ ልገዛልሽ ነው። ምን ብለሽ ነው የምትቀበይልኝ? በእናትሽ ያንቺ ጉድ ያልቅ። ጭሱን ወልፋታል ብዬ ነዋ የምቀበለው። ይወልፍሽ አንቺ አስኮናኝ። እኔ ላይ ነው ሙሉ ምትይዋ? ሙድ አይደለም እኮ የምሬን ነው። ማነው ስምሽ? ሮቢና አሸናፊ ሰለሞን ቢርመት ዱያሞ ካለቆ ጉዳቸው ከእናትሽ ነው የምታውቂው? ኧረ ከናቆቅ ማለቴ ነው የማውቀው። ትማሪያለሽ? አዎ ከይቱ ነው የምማረው። ስታድጊ ምን መሆን ነው የምትፈልጊው? FBI መሆን ነው የምፈልገው። ምን የጉድ ሀገር አሉ። አንቺ እንደ ሌሎቹ ዶክተር ምናምን አትይም እንዴ? ቆይ አንቺ ከሌሎቹ በምን ትለያለሽ? ጓደኞቼ እኮ ሁሉ ዶክተር እኔ ብቻ ዶክተር አልሆንም። እኔ ፖሊስ መሆን ነው የምፈልገው። እና ሁሉም ዶክተር ከሆኑ ማን ሊታከም ነው? አንቺ ናክማሏ። አንቺማ ውስጥሽ ወይዘሮ ሄለን አለች። ማናት ሄለን? ኧረ ፍጥነት የምር ትገርሚያለሽ። ለማንኛውም ሄለን ማለት የዳግም እናት፣ የነፃነት አማት። አማት ምንድን ነው? ወይኔ ጉዴ! አንቺ ጉድሽ አያልቅ፣ ጥያቄሽ አያልቅ። ተጠልበ እንጂ ጠርቷል። አናግሪያቸው። የት ነው ያላችሁት? ይዘሻቸው ነይ በያት። እሺ ሄሎ አሎ። እስካሁን አንድ ነገር አላደረኩሽም አይደለ? አሁን ግን የከፋ ጉዳት ነው ማደርስብሽ። ሰማሽኝ? በስነስርዓት አወራቸው። ሄሎ
እዴ የኔ እሺ ይመጣው ይኸውልሽ ፖሊ ደንበል አደባባይ ጠብቅሻለሁ በያት ቶሎ በይ። አዎ ደንበል አደባባይ። ኧረ ምን ደንበል ነው? እኔ አላውቀውም እንዴ። እዛው አስቀምጥሽኝ ቦታ ነኝ ነው ስጂኝ። የቱ ጋር ነበረ? እኔ ራሱ ሰፈሩን ብዙም አላውቀውም በያት። የቱ ጋር ነው? እኔ ራሱ ሰፈሩን በደንብ አላውቀውም እኮ። እንዴ ነፂ ሙድያሽ ነው እንዴ? የራስሽን ቤት አታውቂውም? ዝም ብለሽ ሰፈሩን ንገሪኝ፣ አትለፍልፊ በያት እኮ ነው የምልሽ። አሰሚም እንዴ የተጎዳ ሰው አትምሳይ። ደግሞ ራስሽን አረጋግሽ። ዝም ብለሽ ሰፈሩን ንገሪኝ በቃ። ምልሽን አሰሚኝም እንዴ? እሺ ግን ደህና ነሽ? ደህና ነኝ በያት። አዎ እኔ ደህና ነኝ። ዝም ብለሽ አንቺ ሰፈሩን ንገሪኝ። ገርጂ ስትደርሺ በሩባ ዳቦ ቤት ጋር ጠፍ በይ። በግራ በኩል ያለው መተጠፊያ ላይ ያለው ኮብልስቶን አወቅሽዋ? በቃ እዛ ወፍጮ ቤቱ ጋር እዛው ጠብቂኝ መጣሁ በያት። አፍጥኙ። ይኸውልሽ እዛ አካባቢ ቶሎ ብለሽ እንዳጠፊ እሺ። አንቺ አሁን አራዳ መሆንሽ ነው አይደል? ሄሎ ወይኔ አረ ሄሎ ነይ በቃ መዲ ጥፍር አድርገሽ ከበሩ ጋር አሳሪያትሽ ቆሻሻ ቅጥቅጥ አድርገሽ ዋጋውን ስጫትች ማድረባ። ለማንኛውም እኔ እዛ ሂጅ ልሞክር። ሂድ በቃ ዝም ብለህ ሂድ። ሀብታሞች ድሮም ጉልበት የላቸው፣ ጉልበታቸው እኛ ድሃዎች ነን። ምን ትመስለኝ? ለምንድን ነው የምታወራው ነገር ሁላ ሀገር አይሆንብኝ? ሌላ ጊዜ እኮ እኔ ጋር ሆና ራሱ መንገድ ስጠይቋት በደንብ ነበረ የምታብራራው። ደግሞ መጨረሻ ላይ ልጅቷን ከዚህ ሰፈር ይዘሽ እንዳጠፊ። ምን አይነት ግራ የገባው አማርኛ ነው? የሆነማ ቅኔ ያለው ቅኔው ሊገባኝ ይገባል። እንዴ መዲ ምንድን ነው? መዲ ምን እየሰራችሁ? መጣህ እንዴ በረከት? ኧረ አልመጣሁም፣ እዛው ነኝ ያለሁት። እንዴ እዛው ነኝ። ምን እያደረጋችሁ ነው እናንተ? ቆይ በሩን ዘግተዋል? የቱን? የግቢውን ነው? ወይኔ ወጥቼ አንቺ ከውስጥ ዝጊው እንዳረበሽሽ አይሻልም? እቺ እኮ ናት ልጃችንን ያጋተችው። ሰይጣን! ምን ይቺ ቆሻሻ! እንደውም በደንብ በያት ቀጥቅጫት። እንዴ ሆይ በረከት፣ እንዲህ ስንቀጠቅጣት ነው ያለው። አታያትም? ደንበንም ሆነ ጭራሽ ልትናገር አልቻለችም። አለመናገሩ አንሶ መረጃ ማስረጃ ሁሉንም ነገር እየደበቀች ነው። በደንብ አርቃችኋል ገራችኋትም ማለት እኮ ነው። እንደዚህ ነው እንዴ? እንደዚህ ነው የሚደበደበው? ከዚህ በላይ ምን እናድርጋት? ወይስ እንግደላት? ይኸውልሽ ማንኪያ ወይ እስክሪብቶ አምጪልኝ፣ እንዴት እንደሚቀጣ አሳይሻለሁ። ምን ልታደርግ ነው? ይኸውልሽ አይደለም የልጃችሁን አድራሻ መደበቋን ይቅርና እስከዛሬ የሰራችሁን ወንጀል እንድትናዘዝ ነው ማደርገልሽ። ብቻ አንቺ እስክሪብቶ ወይ ማንኪያ ይዘሽልኝ ቶሎ በይ። የት ነው? እሺ በእናታችሁ እንዴ! ያ ነው እንዴ ቦታው? እራሱ ነው ህንጻው።
አመጣሽልኝ? አሳይልኝ። በጣም ጥሩ። ድምፅሽ እኮ አይሰማም። እስኪ በደንብ ጩሂ። ወይኔ እናቴ! ቆይ እንደውም እቺ የምትናገር አይመስለኝም። ደህና ማንኪያ ነኝ። ማንኪያ ይዤ ልምጣ። አዎ ወይኔ! እባክህ እኔ የምትፈልገውን ገንዘብ እሰጥሃለሁ። እባክህ ከዚህ አስመልጠኝ እባክህ። ገንዘብ ነው ያልሽው? ስንት ትከፍያለሽ? ስንት ነው የምትፈልገው? የምትፈልገውን ንገረኝ፣ እሰጥሃለሁ እባክህ። ማለት የልጥጥ ልጅ ነሽ እንዴ? ማለት አልገባኝም። የልጥጥ ልጅ ካልሆንሽ እንዴት አምንሻለሁ? የልጥጥ ልጅ ብትሆኚ እኮ ነው ደህና ብር የምትገጭኝ። የድሃ ልጅ ከሆንሽ ብታታልይኝስ እንዴ? ለዛ እኮ ነው። የአራዳ ልጅ ነሽ ደግሞ ከገባሽ። እኔ እኮ ማለት የአቶ ዮሴፍ ልጅ ነኝ። አቶ ዮሴፍን አታውቀውም? አቶ ዮሴፍ እንዴ? የምርሽን ነው? አዎ። በዚህ ሰዓት እንዴት እዋሻለሁ? እባክህን እመነኝ። ከዚህ ስወጣ የፈለግከውን ያህል ገንዘብ እሰጥሃለሁ። ከፈለግ 200,000 ብር እሰጥሃለሁ። ይኸው ሹኪው። አይ ሹካ ምን ተብሎ ነው? ምንድን ነው የማየው? ልጅቷስ? እሺ ምን ሆነ ነው? አበላሽተኝ። እያየሽ ምን ትጠይቅኛለሽ? መዲ እንዲሁኝ ጭራሽ እኮ አቅም የላት። በጣም ደክማ ነበር። እንዴት መታ ልትወጣ ቻለች? ቆይ ይሄን ያህል ሞታል ማለት ነው? ይኸውልሽ ምን መሰለሽ ይሁኑ እኔ ሰላም ሀገር ብዬ ላወጣጣት በእስክሪብቶቿን ጭፍለቅ አድርጌ እያወጣጧት ባለበት ሰዓት እስኪ አንዴ ተወኝና የምነግርህ ነገር አለ አለችኝ። እኔ ደግሞ እውነት ነው ብዬ ምንድን ነው አልኳት። ከዛ እስኪ ልሞት ነው መሰለኝ በጣም ከብዶኛል፣ አንስታኝ እስኪ ደግፍና አስደግፈኝ እዚህ ጋር ልቀመጥ አለችኝ። እሺ ብዬ በቃ እኔ ሳያት ዝልፍልፍ ስትልብኝ አዘንኩና አንስቼ እዚች ጋር ሳስቀምጣት ድንገት ሳላስበው ቁምላቸውን ብላኝ ሳጎነብስ እንደገና ከግድግዳው ጋር አላት ማኘደች። ብጣራ አትሰሚም። ወዴት ርቀሽ ሄደሽ ነው ግን? ቁምላቸው? ማኑ ደግሞ ቁምላቸው? አይ መዲ፣ እኔ እኮ አራዳ ትመስይኝ ነበር። ቁምላቸው መሽኜ ነው። ልክ እሱን ስትለኝ በጉልበቷ መላ ሰውነቴ ድንዝዝ አለ። ወይ ከዛ ብጣራ አትሰሚም።
ከግድግዳው ጋር ድጋሚ ያላት ማግኘተች። እንደዛ ስንደበድበትና ስንቀጠቅጣት የደከመው ሰው መስላ ሸወደችን ማለት ነው። አታለለችን ማለት ነው። ወይኔ መድኃኒት ኡፍ! ጋይስ እንዴት ናችሁ? ተጠፋፋን አይደል? አዎ ላይ ከገባው በጣም ቆየሁ እና እንዴት ናችሁ? ሳምንቱ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር። በጣም ነው የምታምሪው። በጣም ነው አመሰግናለሁ። ቴንክ ዩ በጣም እና ግቡ። ለዚህ ምንሽ ነው? በእናትሽ ሚሉ ምንሽ ነው? በስመ አብ ማነው ቆይ እንደዚህ ያደረገሽ? መቼም ያቺ ተረገመች ሄመን አይደለችማ። እሷ ብትሆን ጥሩ አይደል እንዴ? የዛች የተረገመች ልጅ እናትና አባት ናቸው። አንቺ እንደ ኳስ እኮ ነው ያንጠባጠቡኝ። ወይኔ ነፃነት፣ የኔ ነገር እንደዚህ ይሁን? ወይ ጉድ! እነዚህ ልጆች በቃ የማያወሩት ነገር የለም አይደል? አዎ ቆሰስሻል እኮ ነፂ። ወይኔ እናቴ ነፂ ምን ሆነሽ ነው? እኔ እንዴት ነሽ? ምንድን ነው ነፂ? ምን ሆነሽ ነው? አረ ምንም ሰላም ነው ፋኒ። የልጅቷ አባት ምናምን ስትይ ሰማሁሽ ልበል? ልክ ነኝ አይደል? አዎ ልክ ነሽ ፋኒ። ያው ለመናገር ደብሮኝ እኮ ነው። ከድሮ ፍቅረኛዬ ጋር ተጣልተን ነው እኮ። የልጅቷ አባት ያልሽው ምንድን ነው ታዲያ? እኮ ልነግርሽ እኮ ነው። ያውልሽ ያኔ እኔን እንቆኝ እኔን ትቶ ሌላ አገባ። ከዛ ያው እኔ ማግባቴን ሲያቅ ቁም ስቅሌን ማሳየት ጀመረ። ያው እሱማ መቼም የማገባ አይመስለውም ነበር። ለዛ ነው እኔ የምጠይቅሽ ሌላ፣ አንቺ የምትመልሽልኝ ሌላ። ላም ባልዋለበት ኩበል ለቀማ ሆነ እኮ ነገሩ። ለምን አትረጋጊም ፋንዬ? እኔም እኮ ልመጣልሽ ነው። ፍጠኛ ኤሊ ሆንሽብኝ እኮ። ያው የፍቅር ታሪክ እኮ እንዲህ በቀላሉ አይነገርም ብዬ ነው። ደግሞ አላስጨረሽኝም እኮ። ኧረ ባልሽ ያስጨርስሽ። በቀጥሽ። ያው እሱ ካገባ በኋላ ልጅ ወልዷል። እናም ትልቅ ብሶት ስላለብኝ እሱን በስሙ አልጠራውም። ስለወለደ ያው የልጅ አባት እያልኩ ነው የምጠራው። እሱ እኮ ነው አሁን ያወዛገበሽ። እኔ የማውቀው ተረት ባልና ሚስት ከአንድ ወንዝ ይቀዳሉ የሚለውን ብቻ ነበር። ለካ ጓደኛ ማቾችም በአንድ ጭልፋ ይጨለፋሉ። በርቱ። ምንድን ነው የማየው? ልጅቷስ? እባክህን ተወኝ። እባክህን ተወኝ ማለት አልገባኝም። ጉዱንን አላቤ። ምንድን ነው ጉዱን? ተነሽ እንጂ። ልጅቷስ? አቤ ጓደኛህ እዚህ መጥቶ ነበር። ማን ነው ጓደኛዬ? በረከት ነው። ልክ አንተ እንደወጣ እግርህን ተከትሎ መጣ። ምን ነው ስለው አይ ምንም አይደለም አለ። ከዛ ማናት አለ። ከዛ ልጃችንን ያገተችናት ብዬ ነገርኩት እና ቀሙኑ ቀጥቅጠናት ምንም ነገር እንዳልተናገረች ነገር እንዴ ለዚህ ነው እንዴ ያለና ሂጂ አንድ እስክርቢቶና ወይም ሹኪያ ነገር ወይም ማንኪያ ይዘሽ ነይ እኔ አወጣጣታለሁ አለ። እሺ ብዬ ሹኪያ ይዤ እስክመጣ የማይሆን ነገር ተፈጠረ። ልጁን እንዳልነበር አድርጋን ሄደችው። መዲ እና እንዳልነበረች ስትይ መታው ሄደች ብለሽ እንዳታስቂኝ። መታች ገብቷል እንዴ? እኔ ስመጣ እኮ ልጁ ተዘርሮ ነው ራሱንም አይደለም። ኧረ መዲ ቆይ እንዴት ሆኖ? እኔ እኮ ስወጣ ልጅቷ መቆምም ሆነ መቀመጥ እኮ አችልም። ዝላለች፣ ደካክማለች። ይሄ እንዴት ሊፈጠር ይችላል? አዎ እኔም እሱ ነገር በጣም አጠራጥሮኛል። ግን የነገረኝን ነገር ስሰማ የሚያሳምን ነገር አለ። የሚያሳምን ነገር? ምንድን ነው የሚያሳምን ነገር? እሱ እንዳለው ከሆነ መቀርቀሪያን መታችኝ ነው ያለው። ሳላስበው ነው ያገኘችኝ። ደነዘዝኩት አለ። ምን? መሽኛውን የመታችው
አሁን ሳልገባህም ማሽኛ ሽፍረስ እንጂ ማለት ነበር አንቺ። ምንድነው ሚሉ ነግረሻታል እንዴ? ኧረ በፍጹም አልነገርኳትም። ነፂ ግን አወራሯ፣ አስተያየቷ ስለ ጉዳዩ በደንብ የምታውቅ ነው የምትመስለው። ነፂ ሲጀመር እኮ እኔ የት እንደሄድሽ አላውቅም። ደግሞ ማነው እንደዚህ ያደረገሽ? በጣም ተጨንቄ ነበር ስለአንቺ ማሬ። ይቅርታ በእናትሽ፣ የእህትሽ አስተያየት ነው እንደዚህ እንድናገር ያደረገኝ። ወይኔ ሚሉ እየተጫወቱብኝ እኮ። ተጫወቱብሽ አይገልጸውም ነፂ። እንደ ቲማቲም እኮ ነው ያፈራረጡሽ። ቆይ እነሱ ለሴት ልጅ ርህራሄ የሚባል ነገር የላቸውም እንዴ? ወይኔ ሚሉ ብታይ እኮ ሲያጋጩኝ፣ ሲያላትሙኝ፣ በተለይ ደግሞ ባለቤቱ እንዴት ጨካኝ ሴት መሰለችሽ! ልትተወኝ መሰለሽ? አረመኔ። እሱስ አልነበረም ባሏ አብሯችሁ? ባሏ አልነበረም ነበር እንጂ ይሄ ሴታ ሴት በዚህ ቀርሻል እያለ እያጋጋለ ሲያስደበድበኝ ነበር እንጂ ቆሙ። የተረገመ ለያዘው። ቆይ ግን ባልና ሚስት ሁለቱ የማያስቡ ደደቦች ናቸው እንዴ እንደዚህ የሚያደርጉሽ? ወይኔ ሚሉ አሁን ምን ባደርጋቸው እንደምረካ አላውቅም። ምንም አይነት ነገር ባደርጋቸው የምረካ አይመስለኝም። ብዘለዝላቸው ራሱ። ቆይሽ ግን ነፂ የመጨረሻ ከዚህ ሁሉ ጉድ እንዴት ወጣሽ ጓደኛዬ? ወይ ለካ እሱን አልነገርኩሽም። አንድ ገንዘብ አይኑን ያወረው የነሱ ጓደኛ እነሱ ቤት ይመጣልሻል። እሺ እባክሽ፣ መቼም ያንቺ ጉድ አያልቅም። ከዛም አይቶኝ ደነገጠ። ያቺ ሚስትየው ተረጋጋ፣ ልጃችንን ያገተችው ሴት ናት ብላ ነገረችው። እሱን ሰው ብላ ብንቀጠቅጣት ምን ብናረጋት ልትነግረን አልቻለችም ብላ ማከረችው። ወይኔ ጉዴ። እሺ ከዛስ? ባክሽ ተረጋጊ፣ ምን ለወሬ ያስቸኩልሻል? ከዛማ እጅሬው መሊልልሻል መሰለሽ። ከዛማ ራሱ እንደ ጀብደኛ ቆጥሮ በይተነሽና እስክሪፕቶና ማንኪያ አምጪልኝ አይላት መሰለሽ። ከዛ እሷም ተነስታ ያላትን ልታመጣ ስትሄድ እኔ እህትሽ ህይወትን የሚቀይር ገንዘብ ልስጥ ማለት እና ህይወትን የሚቀይርና ቀደም የማጨርሰው ገንዘብ እሰጣለሁ ስትዩ፣ ከዛም ምንም ሳያቅማማ ተስማማልሽ። ከነሱ ጋር ያለውን ግንኙነት እንዳይቋረጥ ብዬ በማሰብ ያቆምላቸውን እንደመታወት አስመስዬ እንደወጣው እንዲያረግ አደረኩት። ቆይ የነሱ ሪሌሽን ተቋረጠ አልተቋረጠ አንቺ ምን አገባሽ? ዋናው አንቺ በደህና ወጣሽ። አይ ሜሉዬ፣ ነገሮችን ለምን ጠበብ አድርገሽ ታያለሽ? ይሄ ልጅ እኮ ከነሱ ጋር ያለው ግንኙነት ጠበቀ ማለት እኛንም ይጠቅመናል ማለት ነው። ነገር ግን ከነሱ ጋር ያለው ግንኙነት ተቋረጠ ማለት እኛ በምንፈልገው ሁኔታና ቦታ ልናገኛቸው አንችልም ማለት ነው። አሁንስ ገባሽ? አዎ ገባኝ ማሪ። ቆይ ግን ይሄ ሁሉ ነገር ሲፈጠር ባሏ የት ሄዶ ነው? ወይኔ ታበዳው። መሄድ አለብኝ። እሺ ቆይ ምንድነው የምትይው? ቆይ አብረሽ ልሂዳ። ምን ሆነሽ ነው አንቺ? ኖ ይኸውልሽ የልጅቷን አድራሻ ሰጥቻቸው ነው ባልየው ሊፈልጋት የወጣው። ስለዚህ እኔ ቀድሜ መድረስ አለብኝ። ቻው በቃ በይ ቻው። ቤቶች ሰላም፣ እንዴት ዋልሽ? በደንብ ነሻል? አዎ። እየጠበቅሽ ነበር? አዎ። እባክሽ አዎ ወይዘሮ ሄለን ሀሳቧን ካልቀየረች ትመጣለች ብላኛለች። አይ አሪፍ ነው።